بسم الله والحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه وموالاه ود ተመልካቾች እንግዲህ ረመዳንን አላህ ይቀበላችሁ ዛሬ ደግሞ በ10 الأواخر ዙሪያ ትንሽ እንመካከራለን 10 الأواخر ለምን ካላችሁ የተለየ ክብር አላህ Subhanahu Wa Ta'ala ስለሰጠው ነው በቁርአን በሱና የተለየ ክብር ተሰጥቷታል በቁርአንም አላህ Subhanahu Wa Ta'ala والفجر وليال 10 በንጋት ምላለው በ10 ሌሊቶችም ያለው የረመዳን የመጨረሻዎቹ 10 ሌሊቶች እንደሆኑ ዑለማዎች ይናገራሉ የተለየ ክብር ስላላቸው ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ደግሞ በእነዚህ 10 ሌሊቶች ሙሉ ለሙሉ ወደ መስጂድ ተጠቃለው ገብተው በዒባዳ በዱዓ በዚክርና በሶላት ያሳልፉ እንደነበረ ተነግሯል እሳቸው ብቻ ሳይሆን ባለቤቶቻቸውም አብረው ይገቡ እንደነበረና ኢዕቲካፍ የሚደረገውም በእነዚህ ቀናቶች ውስጥ እንደነበረ በብዙ ዘገባዎች ተገልጿል ከዚህ አንፃር እነዚህ የተለዩ ናቸው ማለት ነው የተለዩ ናቸው ማለት በእነሱ ውስጥ የሚደረገው ዒባዳ ሌላ ጊዜ ከሚደረገው የበለጠ ተስፋ አለው ተቀባይነት ሊኖረው ዱዓውም ተቀባይነት ሊኖረው አላህ ከጊዜያቶች የፈለገውን መምረጥ ይችላል ሌሎችንም ነገሮች ፈጥሮ እንደሚመርጠው ሁሉ يخلق ما يشاء ويختار የሻውን ነገር ይፈጥራል ከዚያም ይመርጣል ብሎ እንደሚናገረው እነዚህን ቀናቶች መርጦ አላህ Subhanahu Wa Ta'ala ልዩ ክብር ሰጥቷቸዋል ይሄ በብዙ አድላዎች የተገለጸ ነገር ነው ከዚህ አንፃር አላህ ረመዳንን መጾም ያሳካለት ሰው በተለይ ደግሞ ይሄንን 10 ቀን ማግኘት የቻለ ሰው እንደታደለ አስቦ በጽናት በቁም ነገር ሊያሳልፋቸው ይገባል በተለይ ደግሞ ለይለቱል ቀድር የምትባለውም እቺ የተከበረችው ሌሊት የ83 አመት ስራ ያህል ይሆናል በሷ የተሰራ ተብሎ ወይም 1000 ወር ተብሎ የተገነገረላትም ይበልጥ ተስፋ ያላት በዚህ በ10 ቀን ነው በ21ኛው በ23ኛው በ25ኛው በ27ኛው እና በ29ኛው የረመዳን ሌሊቶች እንደሆነ ነው ብዙ ማስረጃዎች የሚያሳዩት ስለዚህ 10ን ቀን ስንቆም እሷንም የማግኘት እድል አለ 10 ቀን በአጠቃላይም የተሰጣቸው ክብር አለ በአኢሻ ሐዲስ እንደመጣው ካነ ረሱላህ ሰለላሁ ዐለይሂ ወሰለም اذا دخل العشر الاواخر 10ኛው ቀን የገባ ጊዜ احيا الليل كله وايقظ اهله وجد وشد المئزر አስሮቹ ቀናቶች በሚገቡ ጊዜ ሌሊቱን በሙሉ ነቅተው ያድራሉ መተኛት የሚባል ነገር ከናካቴው ያቆማሉ ማለት ነው ቀን ካልሆነ በስተቀር የተወሰነ ረፍት የሚወስዱት ቤተሰባቸውንም ይቀሰቅሳሉ ይሄ የምርት ጊዜ ነው ገበያው ደርሷል ሐሰናቱ በር ተከፍቷል ጀነት ተከፍቷል አላህ ረህመቱን ያዘነበ ነው የሚያስተኛም አይደለም ኢማን ላለው ሰው ከዚህ አንፃር وأيقظ أهله ቤተሰቦቹን ይቀሰቅሳሉ ሴቶቹን ተነሱ ወደ አላህ ዙሩ ብለው ቅስቀሳ ያደርጋሉ ለራሳቸውም በጣም ይበረታሉ ትጥቃቸውን ወይም ደግሞ ሽርጣቸውን ጠበቅ አድርገው ያስራሉ وشد المئزر ይላል ይሄ እንግዲህ በደንብ ለስራ መነሳታቸውን ለመግለጽ ነው ወይንም ደግሞ ከሴቶቻቸው ጋራ ግንኙነት በማድረግ የሚገኘውን እርካታ ይተውታል በዚህ ሰዓት ምክንያቱም ወደ ዒባዳ ስለሚዞሩ ኢዕቲካፍም ስለሚያደርጉ ኢዕቲካፍ ላይ ያው ግንኙነት ተከለከለ ነው ولا تباشروهن وانتم عاكفون في المساجد በመስጂድ ተቆለጠፋችሁ ሆናችሁ እነሱ ጋራ አትገናኙ ወይም አትነካኩ ብሎ ገልጿልና ከዛ የተነሳ ረሱል ሰለላሁ ዐለይሂ ወሰለም ከዚህም ይርቃሉ
በምን ላይ ነው የሚያተኩሩት ከተባለ ረጃጅም ሶላቶችን ይሰግዳሉ ሁልጊዜም ለሊት አስረዝመው ነው የሚሰግዱት ረሱል ሰለላሁ ዐለይሂ ወሰለም በተለይ በእነዚህ ቀናቶች ደግሞ በረጅሙ ይሰግዳሉ ሶላት አስረዝሙ ማለት ደግሞ የሚቀሩትን ቁርአንን በጣም ሳብ አድርገው ረዘም አድርገው ይቀሩ ነበር ማለት ነው ቁርአኑን ከሶላቱም ውጪ ይቀሩታል ከዛ ውጪ ደግሞ ዱዓ በሰፊው ያደርጋሉ ዱዓ ተስፋ የሚደረግበት ጊዜ ስለሆነ ማለት ነው ረመዳን እንግዲህ አላህ በቁርአኑ ስለ ጾም እየተናገረ ሁለት አያዎች መካከል ነው ዱዓን ያስገባው ከላይ شهر رمضان الذي أنزل فيه القرآن إلال كذا قتلوا دمو وحل لكم ليلة الصيام ولو إن قرال الزي مهكل وإذا سألك عبادي عني فإني قريب أجيب دعوة الداع بارياوچي سلني كطيقون يقربني يلمان يلمنا أساك الله فليستجيبوا لي وليؤمنوا بي لعلهم يرشدون ጥሬን ተቀብለው ይታዘዙ ይመኑብኝ ቀና መንገድ ይዘንድ ይከጀላልና በማለት እንደገለጸው ይሄ የዱዓ ወቅት ነው ማለት ነው ረመዳን የዱዓ ወቅት ነው ለዚህ ነው በሐዲሱ ነብዩ ሰለላሁ ዐለይሂ ወሰለም ثلاثه لا ترد دعوتهم ሶስት ሰዎች ዱዓቸው አይመለስም ብለው ከሶስቱ አንዱ الصائم حتى يفطر ጾመኛ እስከሚያፈጥር ድረስ ባለው ودعوة الوالد على ولده ولاج بلجو لا የሚያደርገው ዱዓ ወላጅህ እንዳይረግምህ ተጠንቀቅ ማለት ነው ودعوة المظلوم የተበደለ ሰው ዱዓ ደግሞ አላህ እና እሱ መካከል ግርዶ የለም وعزتي وجلالي لأنصرنك ولو بعد حين በክብሬ በልዕልና የሆነብኝ ከጊዜ በኋላም ቢሆን እረዳሻለሁ ብሎ አላህ ተናግሮላታል በማለት ገልጸዋል ስለዚህ የዱዓ ወቅት ነው ማለት ነው እሳቸው በጣም እጅቲሃድ ያደርጋሉ በዱዓ ላይ በዚክር ላይ በሶላት ላይ በማንኛውም ኸይር ነገር ላይ ይበረታሉ ለራሳቸው ብቻ ሳይሆን ለኡመታቸውም ጭምር ለኛ ተጨንቀው ኡመቲ ያ ረቢ ያሉ ዱዓ ሲያደርጉ እንደነበረ እንግዲህ የተለያዩ ሐዲሶች ገልጸዋል እኛ ደግሞ ለራሳችን ቢያንስ ዱዓ ማድረግ ይኖርብናል ለሙስሊም ሙስሊማትም በአጠቃላይ ዱዓ ማድረግ ይጠበቅብናል ወቅቱ ይሄ ነው በሩ ተከፍቷል ገበያው ደርቷል የሚያስተኛ ወይም ደግሞ የሚያዘናጋ አይደለም በነገራችን ላይ ይሄ እድል ዘንድሮ ያገኘን ሰዎች ካለን ቀጣይ አመት ማግኘታችንን አናውቅም እርግጠኛ አይደለንም ማናችንም በኮንትራት ነው እዚህ ዱንያ ላይ ያለነው በጊዜያዊ ቆይታ ነው አላህ ያመጣን የተገኙ እድሎችን ካልተጠቀምን ካለፉ በኋላ መቆጨት ነው የሚሆነው اذا حبت رياحك فاغتنمها فعقبى كل خافقة سكون እንደተባለው ነፋስ የነፈሰች ጊዜ ተሻማት ማንኛውም ነፋስ እንደነፈሰች አትቀርም ጸጥ ማለቷ ስለማይቀር ነፋሳችን ጸጥ ሳትል በፊት እድሉን መጠቀም ማይደጋገምን እድል መሻማት ይጠበቅብናል ይሄ እንግዲህ በጣም ብርቅዬ የሆነ የዒባዳ ወቅት ነው በነገራችን ላይ ዒባዳ ስንል የግድ ሰላት ጾም ዘካ ብቻ ሳይሆን ከዚያም ውጪ ሰደቃ መሰደቅ ዝምድና መቀጠል ለወገኖቻችን በጎ መስራት የተጎዱ ሰዎች ይኖራሉ አሽራ ለአኺር ውስጥ ከሚሰሩ ስራዎች መካከል ኢዕቲካፍ አንዱ ቢሆንም ከኢዕቲካፍ ውጪ ያሉ ስራዎችንም መስራት ያስፈልጋል ምናልባት አላህ አሳክቶልን ደግሞ መስጂድ ውስጥ ኢዕቲካፍ ያደረግን ወንድሞችና እህቶች ጥሩ ሰዓት መርጠን ጥሩ ቦታ ላይ ከተገኘን በኋላ በወሬና በዛዛታ ወትሮ የምናወራውን ስለ ንግዱ ስለ ትርፉ ማውራት የለብንም አስር ቀን አላህ ሰጥተናል ይሄ እንግዲህ በእጃችን ያለው ስልክ ሁሉንም ዓለም እጃችን ላይ አድርጎታልና በዛ ባተላይ እንዳንሆን እሱንም ከተጠቀምነው ለቁርአን ለዱዓ ብንጠቀመው የሚል ምክር አለኝ ምክንያቱም ብዙ ሰው መስጂድ ይገባና ልምምድ ስለሌለው ቁርአን ጋራ ረጅም ጊዜ ማሳለፍ ግማሽ ጁዝ አንድ ጁዝ ይቀራና ይሰለቸዋል ከሰለቸው ደግሞ እንደገና ወይ የሚያወራው ሰው ይፈልጋል ወይ ደግሞ ሌላ ጫዋታ ውስጥ ይገባል እንዲህ ያለ እቺ ብርቅዬ ሰዓት ትባክንበታለች ማባከን የለብንም እንግዲህ ከ160 ቀናት መካከል 10 ቀን ነው ጓዛችንን ተቀለን የገባነው ለዛውም ስንቶቻችን ነን ወደዛ የገባነው እቺን በቁም ነገር እንድናሳልፋት አሽራ ለአኺር ማለት በጣም ብርቅ ወቅት ነው
ሰሃቦችም ትኩረት ሰጥተው ዒባዳ ያደርጉበት የነበረ ወቅት ነው እና ዑመር ኢብኑ ኸጣብ ሌሎችም በቃ መስጂድ ተክለል ብለው ገብተው እያለቀሱ ነው እነሱ ነገሩ ገብቷቸዋልና አምረው ወደ አላህ ዙረው ታቢዖችም ይሄው ነው እንግዲህ በማንኛውም ዘመን ያሉ ዑለማኡል ዓሚሊን አላህ የሚፈሩ አዋቂዎች ሁሉ ያወቀን ጨነቀው እንዲሉ በጣም የአኺራ ጉዳይ ስለሚያሳስባቸው እንኳን እንደዚህ አይነት መልካም እድሎችን ቀርቶ ሌላኛው ማንኛውም ቀናቸው በመልካም እንጂ እንዳታልፍባቸው ተጨንቀው ተግተው ይሰራሉ ከዚህ አንፃር ይሄንን እድል አላህ ስለሰጠን ያመሰገን በተሐጁዱም በዚክሩም በዱዓውም በማንኛውም መልካም ስራ ላይ ተገቢውን ርብርቦሽ እንድናደርግ ጥሪዬን አስተላልፋለሁ መጨረሻ ላይ እንግዲህ صدقة الفطر ወጣው ነዚሁ ረመዳን መጨረሻ አካባቢ ወይም የዒዱ ቀን ከሰላት በፊት ነው ሌሎችንም መልካም ስራዎች መቅሰም አለብን መስጂድ በምንቆይበት ጊዜ ሌላው ልንሰራው የሚገባው የዒልም ሐለቃዎች ስለሚኖሩ እነዚያንም ትኩረት ሰጥተን ምናልባት በረመዳን ውስጥ እኮ ብዙ ነገር አውቆ መውጣትም ይቻላል በሙጣላዓም የተወሰነውን ብናሳልፍ ለዲናችን የሚጠቅመንን አኽላቃችንን የሚያርቅልንን የወደፊት ሐያታችንን ከአላህ ጋር የበለጠ ጠንካራ ግንኙነት እንዲኖረው የሚያደርግልንን ነገርም እያወቅንበት የምንወጣ ስለሆነ ትኩረት ሰጥተን እንድንጠቀም እላለሁ ጀዛኩሙላሁ ኸይር